ተገንብቷል። ወደ 10 ኪሎ ሜትር የሚጠጋ ወክዌይ ተገንብቷል። 10 ኪሎ ሜትር የሚጠጋ የባይክ ሩት ተገንብቷል። በስፋት ተተክሏል። በብዙ ሺዎች የሚቆጠሩ አዳዲስ ቤቶች ተገንብተዋል። ጤና ይስጥልኝ የተወደዳችሁ የተከበራችሁ ተመልካቾቻችን፣ ይህ እናት ኒውስ የተሰኘ በዛሬው ዕለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዳዲስ መረጃ እንደተለቀቀ እንዲደርሳችሁ ደወል ምልክቱን እየተጫናችሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ሰብስክራይብ እንድታደርጉ እየተማጸነን በቀጥታ ወደ አርዕስተ ዜና አመራለሁ። ጠቅላይ ሚኒስትር አብይ አህመድ መንግስታቸው አዲስ አበባን ጨምሮ በርካታ ከተሞች እያካሄደው ያለውን የኮሪደር ልማት ፕሮጀክት ለማጣጣል የሞከሩ ያሏቸውን ሀገራትና ቡድኖችን ተቹ። ጠቅላይ ሚኒስትሩ የእናንተን ስራ ስሩ፣ ይሄን ለእኛ ተውልን ሲሉም አሳስበዋል። በሶማሊያ ክልል ጎዴ የአፈር ማዳበሪያ ማምረቻና ነዳጅ ማጣሪያ ለመገንባት የመሠረተ ድንጋይ ተቀምጧል። ኢትዮጵያ መንግስትና ዳንጎቴ ግሩፕ በ2.5 ቢሊዮን ዶላር የሚገነቡት የዩሪያ ማዳበሪያ ፋብሪካ በ40 ወራት ለማጠናቀቅ እቅድ ተይዟል። የአፍሪካ ህብረትን ጨምሮ ዓለም አቀፍ ማህበረሰብ የፕሪቶሪያ ውል እንዲፈጸም ኃላፊነታቸውን እንዲወጡ ህወሓት ጠየቀ። ህወሓት የሰላም ስምምነቱ ባለመተግበሩ ህዝባችን አደጋ ላይ ነው ብሏል። ክቡራን አድማጮቻችን አብረን ስንቆይ ይህንና ሌሎች ያዘጋጀንላችሁን መረጃዎች ወደ እናንተ እናቀርባለን። በድጋሚ በዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ በድጋሚ እየተማጸንን ወደ ዝርዝር መረጃ አቀናለሁ። የአፍሪካ ህብረትን ጨምሮ ዓለም አቀፍ ማህበረሰብ የፕሪቶሪያ ውል እንዲፈጸም ኃላፊነታቸውን እንዲወጡ ህወሓት ጠየቀ። ህወሓት የሰላም ስምምነቱ ባለመተግበሩ ህዝባችን አደጋ ላይ ነው ብሏል። ህወሓት ያሰራጨውና ለዓለም አቀፍ ማህበረሰብ ጥሪ የሚያቀርበው መግለጫ እንደሚያመለክተው ፕሪቶሪያ ስምምነት ባለመተግበሩ የትግራይ ህዝብ በተለይም ተፈናቃዮች ከፋ ሁኔታ ተዳርገዋል ሲል ይዘረዝራል። የኢትዮጵያ መንግስት የገባውን ውል አለማክበር ብቻ ሳይሆን በተቃራኒው የተንቀሳቀሰ ነውም ብሏል። ዓለም አቀፍ ማህበረሰቡ የውሉ አደራዳሪ ሀገራትና ተቋማት በተለይም አሜሪካ፣ የአውሮፓ ህብረትና የአፍሪካ ህብረት ውሉ ባለመተግበሩ በህዝባችን ላይ የደረሰ ያለውን ድብቅ እልቂት ይገነዘብ ብሏል። የፕሪቶሪያ ሰላም ስምምነት አፈጻጸም የሚገመግም የአፍሪካ ህብረት ፓናል እንዲፈጠር ተደጋጋሚ መጠየቁን ያወሳው ህወሓት ለዚህ ጥያቄ አዎንታዊ ምላሽ እንዲሰጠውም ጥሪ አቅርቧል። ህወሓት የምሁራን መድረክ ብሎ ባዘጋጀው ስብሰባ ተናገሩት የፓርቲው ስራ አስፈጻሚ አባል ዶክተር አብርሃም ተከስተ የፕሪቶሪያ ውል እንዲፈረም ሚና የነበራቸው አካላት ሁሉ እንዲፈጸም ጫና በመፍጠሩ ረገድ የሚጠበቅባቸውን አልተወጡም ብሏል። ፍትሐዊ ያልሆነ ሁኔታ የተቀጠለ እንደሆነ ለዓለም አቀፍ ማህበረሰብ አባላት ስንገልጽላቸው ይረዱታል ያሉት ዶክተር አብርሃም ተከስተ ይሁንና ይበልጥ ጫና ለመፍጠርና ትኩረት ለማግኘት የውስጥ አንድነት ያስፈልጋል ሲሉም ተደምጧል። ዶክተር አብርሃም ተከስተ ፍትሐዊ ያልሆነ ሁኔታ ስንነግራቸው ይረዱታል። ስለዚህ መፍትሄው ታዲያ ምንድን ነው ካልን የእኛ ጥንካሬ ነው የሚወስነው። ከውስጥ ስንጠነክር እነሱም ያናገሩናል፣ ሁኔታውን ለመረዳት ይመጣሉ፣ እናግዛለን ይላሉ። ለዚህ ደግሞ የውስጥ አንድነት ለመፍጠር አለብን የሚለው ትልቅ ትርጉም ስላለው ነው ብሏል። አቶ ጌታቸው ረዳ የሚመራውና ከህወሓት የተለየው ቡድን በዲፕሎማሲያዊ ይሁን ሌላ ዘርፍ ከኢትዮጵያ መንግስት በላይ ችግር እየፈጠረብን ነው ሲሉ ዶክተር አብርሃም አክለው ተናግረዋል። ከዚህም በተጨማሪም ከኢትዮጵያ መንግስት በኩል ትግራይ ላይ ያነጣጠረ የጦርነት ዛቻ ስለመቀጠሉ የተናገሩት ዶክተር አብርሃም ተከስተ ይህ አደጋ በማስቀረት ዝግጅት ያስፈልጋል ሲሉም ገልጸዋል። እንደ የህወሓት ስራ አስፈጻሚ ኮሚቴ አባል ዶክተር አብርሃም ተከስተ አገላለጽ ከዓመታት በፊት የነበረው የኃይል አስተላለፍና አሁን የተለያየ ነው የሚል ሲሆን ወዳጅ ማብዛት ላይ ተጠምደን እየሰራን ነው ሲሉም ተናግሯል። ዶክተር አብርሃም የህልውና አደጋ አጋጥሞናል፣ ወዳጆች ማብዛት ይጠበቅብናል። በትግራይ ህልውና ዙሪያ አብረን ሊሰሩ ከሚችሉ ጋር መግባባት መፍጠር አለብን። ከኤርትራ ጋር የተጀመረው የህዝብ ለህዝብ ግንኙነት አለ፣ መደገፍ ያለበት ነው። ከአማራ ጋር እንዲሁም መደረግ አለበት። የኢትዮጵያ መንግስት ከአማራ ጋር የህዝብ ለህዝብ ግንኙነት እንዳይኖር እያደረገ ይገኛል። ግን የግድ ከአማራ ህዝብ ጋርም ግንኙነት ዝምምድ ልናጠናክር መቻል አለብን ሲሉም ተደምጧል። ጦርነት ያስቆመ የሰላም ስምምነት የተፈራረሙት የኢትዮጵያ መንግስትና ህወሓት በአፍሪካ ህብረት አስተባባሪነት የውሉ አፈጻጸም የሚገመግም መድረክ በ2016 ዓመተ ምህረት አጋማሽ አድርገው የነበረ ሲሆን ከዛ በኋላ ይህንን መድረክ
በህወሓት በተደጋጋሚ ሲጠራ እንደነበረም ይታወሳል። በሶማሊያ ክልል ጎዴ የአፈር ማዳበሪያ ማምረቻና ነዳጅ ማጣሪያ ለመገንባት የመሠረተ ድንጋይ ተቀምጧል። ኢትዮጵያ መንግስትና ዳንጎቴ ግሩፕ በ2.5 ቢሊዮን ዶላር የሚገነቡት የዩሪያ ማዳበሪያ ፋብሪካ በ40 ወራት ለማጠናቀቅ እቅድ ተይዟል። ነዳጅ ማጣሪያ ይገነባል የተባለው የቻይናው ጎልደን ኮንኮርድ ግሩፕ ከካሉብ እና ሂላላ እንግዳ አይደለም። የኢትዮጵያ መንግስት በሶማሊያ ክልል በምትገኘው ጎዴ ይገነባል ተብለው ለሚጠበቁ የአፈር ማዳበሪያ ፋብሪካና ነዳጅ ማጣሪያ ግንባታዎች የመሠረተ ድንጋይ ያስቀመጠ። ከተፈጥሮ ጋዝ በዓመት 300 ሚሊዮን ቶን ዩሪያ ማዳበሪያ ይመረታል ተብሎ የሚጠበቀው ፋብሪካ በሚገነባው በኢትዮጵያ መንግስትና የናይጄሪያው ባለጠጋ አሊኮ ዳንጎቴ ንብረት በሆነው ዳንጎቴ ግሩፕ ሽርክና ነው። ከሶማሊያ ክልል ዋና ከተማ ጅግጅጋ 380 ኪሎ ሜትር ርቀት ላይ በምትገኘው ጎዴ የማዳበሪያ ፋብሪካ ግንባታው ዛሬ የመሠረተ ድንጋይ ሲቀመጥ ጠቅላይ ሚኒስትር አብይ አህመድና ምክትላቸው ተመስገን ጥሩነህ ጨምሮ ከፍተኛ የኢትዮጵያ መንግስት ባለሥልጣናትና የናይጄሪያው አሊኮ ዳንጎቴ ተገኝቷል። ዩሪያ ማዳበሪያ የሚያመርተው ፋብሪካ 2.5 ቢሊዮን ዶላር ይፈጃል ተብሎ የሚጠበቅ ሲሆን ግንባታውን በ40 ወራት ውስጥ ለማጠናቀቅ ታቅዷል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ሥራ አስፈጻሚ ዶክታዬና የዳንጎቴ ማዳበሪያ አምራች ኩባንያ ፋብሪካውን ለመገንባት እና ለማስተዳደር የበላይ አክሲዮኖች ስምምነት የተፈረሙት ነሐሴ 27 2017 ነበር። በስምምነቱ መሠረት ዳንጎቴ ግሩፕ የፋብሪካውን 60% ባለቤት ሲሆን የተቀረው 40 በኢትዮጵያ ኢንቨስትመንት ሆልዲንግስ የሚያዝ ነው። ጠቅላይ ሚኒስትር አብይ አህመድ ሁለቱን እቅዶች አሻጋሪ ፕሮጀክት ብሏቸዋል። የነዳጅ ማጣሪያው ጎልደን ኮንኮርድ ግሩፕ በተባለ የቻይና ኩባንያ የሚገነባ ሲሆን ግንባታው ሲጠናቀቅ ከጎዴ ከርሰ ምድር ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በዓመት 3.5 ሚሊዮን ቶን የማምረት አቅም እንደሚኖረው አብይ ገልጿል። ዩሪያ ማዳበሪያ ለሚያመርተው ፋብሪካ የሚያስፈልገውን የተፈጥሮ ጋዝ ለማቅረብ ከካሌብ እና ሂላላ 108 ኪሎ ሜትር የሚረዝም የነዳጅ ማስተላለፊያ ቧንቧ ይዘረጋል። ኢትዮጵያ ከዚህ ቀደም በድሬዳዋና በኦሮሚያ ክልል ኢሉባቦር ዞን በምትገኘው ያዩ የአፈር ማዳበሪያ ፋብሪካ ለመገንባት የነበራት ውጥን ሳይሳካ ቀርቷል። በኦጋዴን ሸለቆ የነዳጅና የተፈጥሮ ጋዝ ክምችት እንዳለ ከተረጋገጠ ረጅም ዓመታት ቢቆጠሩም ኢትዮጵያ ማጣሪያ ለመገንባት በተደጋጋሚ ያደረገችው ጥረት ሳይሳካላት ቆይቷል። ከዚህ ቀደም የሩሲያ፣ የዮርዳኖስ፣ የቻይናና የማሌዥያ ኩባንያዎች ሞክረው አልተሳካላቸውም። አሁን ማጣሪያውን ይገነባል የተባለው ጎልደን ኮንኮርድ ግሩፕ የቻይና መንግስት ንብረት ከሆነው የቻይና ፖሊ ግሩፕ ኮርፖሬሽን ጋር በአቋቋመው ፖሊ ጂሲኤል በተባለው ኩባንያ አማካኝነት ሲሆን ጠቅላይ ሚኒስትር አብይ አህመድ ስልጣን እንደያዘ ነዳጅ ማውጣት መጀመሩን አስታውቆ ነበር። ኩባንያው በካሉብና ሂላላ ከሚያከናውነው የነዳጅና የተፈጥሮ ጋዝ ፍለጋና ልማት በተጨማሪም የኢትዮጵያና ጅቡቲ መንግስት በተፈራረሙበት ውል መሰረት እስከ ጅቡቲ የ767 ኪሎ ሜትር የተፈጥሮ ጋዝ ማጓጓዣ ቧንቧ ይዘረጋል ቢባልም እቅዱ ሳይሳካ ቆርቷል። ፖሊ ጂሲኤል ለ9 ዓመታት ገደማ የሚጠበቅበትን ሥራ አላሳካም በሚል የኢትዮጵያ መንግስት የሰጠውን የነዳጅ ፍለጋና የልማት ውል መስከረም 11 ቀን 2015 ዓ.ም ላይ መሰረዙን አስታውቆ ነበር። ፖሊ ጂሲኤል ባለድርሻ የነበረው ጎልደን ኮንኮርድ ግሩፕ የኮሊብና ሂላላ የነዳጅና ጋዝ ፕሮጀክት መጀመሪያ ምዕራፍን እንዳጠናቀቀ የኢትዮጵያ ገንዘብ ሚኒስቴር ትላንት ረቡዕ ይፋ አድርጓል። ጠቅላይ ሚኒስትር አብይ አህመድ መንግስታቸው አዲስ አበባን ጨምሮ በርካታ ከተሞች እያካሄደው ያለውን የኮሪደር ልማት ፕሮጀክት ለማጣጣል የሞከሩ ያሏቸውን አገራትና ቡድኖችን ተቹ። ጠቅላይ ሚኒስትሩ የእናንተን ስራ ስሩ፣ ይሄን ለእኛ ተውልን ሲሉም አሳስበዋል። ሐሙስ መስከረም 22 2018 ዓ.ም ከሶማሊያ ክልል መዲና ጅግጅጋ ከተማ በቪዲዮ ባሳለፉት መልእክት ላይ የኮሪደር ልማትን ለማጣጣል የሞከሩ ያሏቸውን አገራትና ቡድኖች ማንነት ሳይጠቅሱ አልፏል። ጠቅላይ ሚኒስትር አብይ አህመድ ይህን የተናገሩት የአሜሪካ መንግስት በኮሪደር ልማት ፕሮጀክት ምክንያት በ10 ሺዎች የሚቆጠሩ ነዋሪዎች መፈናቀላቸውን የሚገልጽ ሪፖርት ካወጣ ከቀናት በኋላ ነው። የኢትዮጵያ ኢንቨስትመንት አመቺነት ሁኔታ የሚዳስሰውና በአሜሪካ የውጭ ጉዳይ መስሪያ ቤት የተዘጋጀው ሪፖርት የኮሪደር ልማት ከንብረት መብቶች ጥበቃ አንጻር ስጋት መደቀኑን አመልክቷል። አዲስ አበባን ጨምሮ ቢያንስ በ40 ከተሞች እያካሄደ ያለው በዚህ ፕሮጀክት ምክንያት በውጭ ዜጎች ባለቤትነት የተያዙ ቤቶችና ንግዶች ጠመንጃ ተደቅኖ ጭምር እንዲፈናቀሉ መድረጉን ይገልጻል። ይዞታቸው ያልተነሱ የንግድ ስፍራዎች ደግሞ ፊት ለፊት ባሉ መንገዶች መፍረስ የተነሳ ስራቸውን የማይቻል ደረጃ ላይ እንደደረሰና ከስራ እንዲወጡ እንደተገደዱ ያስረዳል። በኮሪደር ልማት ፕሮጀክት ምክንያት የታየው ይህ የማባረር አካሄድ
የባለ ሀብቶችን የኢትዮጵያ ኢንቨስትመንት የማድረግ ፍላጎት እንደገደበ በአሜሪካ መንግስት የተዘጋጀው ሪፖርት አስፍሯል። ይህ ሪፖርት ከወጣ ቀናት በኋላ ወደ ሶማሊያ ክልል የተጓዙት ጠቅላይ ሚኒስትር አብይ አህመድ በክልሉ መዲና ጅግጅጋ የተከናወነው የኮሪደር ልማት ፕሮጀክትና የአዳዲስ ቤቶችን ግንባታ መጎብኘታቸውን አስታውቀዋል። ከተማዋ 60 ኪሎ ሜትር መንገድ እንዲሁም 10 ኪሎ ሜትር የሚጠጉ የእግረኛና የብስክሌት መንገዶች መገንባታቸውን ተናግረዋል። በብዙ ሺዎች የሚቆጠሩ አዳዲስ ቤቶች መገንባታቸውንም አክለውም ተናግረዋል። አብይ የኮሪደር ልማት ያልነው ስራ በመፍጠር የጭስ አልባውን ኢንዱስትሪ ለማነቃቃት የሰዎቹን የአኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና በጣም ከፍተኛ ነው ሲልም ተደምጧል። መንግስታችን እያከናወነ ያለው ከተማ የማስዋብ ስራ ቢቀጥሉት ቢበዛ 15 እና 20 ዓመታት የአብዛኛው ማህበረሰብ የመኖሪያ ስፍራ ከተማ እንዲሆን እንደሚያደርግ አስገንዝበዋል። መንግስታቸው በከተሞች እያከናወነ ባለው ተግባር በአፍሪካ ምልክትና ምሳሌ ተደርጎ መወሰዱንም ተናግረዋል። ብዙዎች የኮሪደር ልማትን እንደሚጎበኙና ለመማር ጥያቄ እንደሚያቀርቡ አክለዋል። ይሁን እንጂ በተለይ ራቅ ያሉ አካባቢዎች የሚገኙ አንዳንድ አካላት የኮሪደር ልማትን ድንቅ ስራ እንደማይቀበሉ አስረድተዋል። ጠቅላይ ሚኒስትሩ ይህንን ስራችንን አይተው ሊያጣጥሉ የሞከሩ ሀገራት እና አንዳንድ ቡድኖች ደግሞ የእናንተን ስራ ስሩ፣ ይህንን ለእኛ ተውልን፣ ይህ አገር ባለቤት አለው፣ ስራችንን ለእኛ ተውልን ነው መልእክቴ ሲሉ በስም ላልጠቀሱ አካላት መልእክት አስተላልፏል። እንደ ጠቅላይ ሚኒስትር አብይ አህመድ ገለጻ ሀገራት፣ ግለሰቦች እና ቡድኖች የኮሪደር ልማትን በደስታ የማያዩት ለአፍሪካ የኢትዮጵያ ጨቀየው ያላማረው ነገር በቂ ነው ብለው ስለሚያስቡ ነው ብሏል። አንደኛ እነሱም ላይ ጥያቄ የመጣባቸው ነው። እንኳን እናንተ አፍሪካ እንዲህ እያደገች ነውና ለምን አትሰሩም የሚል ጥያቄ አለ። በሌላ መንገድ ደግሞ ለእኛ በቂ ነው ብሎ የማሰብ ችግር አለ ሲሉም ተደምጠዋል። እንደዚህ አይነቱ ሀሳብ ጆሮ መስጠት እንደማያስፈልግም አክለዋል። ለእኛ የሚበጀንን የሚያስፈልገንን የሚጠቅመንን እኛ ነው የምናውቀው ያሉት አብይ ከእኛ በላይ የእኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው በማለት ተናግረዋል። መንግስታቸው በስንዴ ልማት ባከናወኑት ተግባር ዓለም አቀፍ ሽልማት ማግኘቱን ያስታወሱ ጠቅላይ ሚኒስትር አህመድ ሰሞኑን በደረሰኝ ዜና በአረንጓዴ አሻራ እንደዚሁ ከዓለም አቀፍ የተባበሩት መንግስታት ተቋማት የኢትዮጵያ ሽልማት አግኝታለች ሲሉም ተደምጠዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደወል ምልክቱን መንካት እንዳይጠፋችሁ እያልን በሌላ ዜና እስክንገናኝ መልካም ውሎ እንመኝላችኋለን።